በጣም በጣም ከባድ ነገር በሀይሚና በብሩክ መሀል እጅግ በጣም አሳዛኝ ነገር እየተፈጠረ ይገኛል። ሀይሚም ወጦልኛል፣ ቆርጦልኛል፣ ከዚህ በኋላ የራሴን ኑሮ የራሴን ህይወት ነው የምኖረው እና ሌላ ሰው ነው ማግባትም የምፈልገው፣ ከብሩክ ጋር ያለኝ ግንኙነት ከዚህ በላይ አይቀጥልም፣ አብቅቷል፣ አልቋል እያለች ትገኛለች። ብሩክም እንግዲህ ይሁን ሀይሚ የምትለው ነገር ይደረግ ይሁን፣ እኔም በጣም በጣም ክብሬን ዝቅ አድርጌ የወረደ ነገር እያደረግኩ ነው። ከዚህ በላይ መጨነቅም ከዚህ በላይ መውጣት መውራድም ከዚህ በላይ እንደዚህ ነው ብዬ ማስረዳትም አልፈለግም። ደክሞኛል፣ ሰልችቶኛል። ስለዚህ ሀይሚ ያለችው ነገር ሁሉ ይሁን። አሁን ላይ ራሴን እያጣው ነው ያለሁትኝ። ከትንሽ ጊዜ በኋላ ራሴን አግኝቼ ከራሴ ጋር ሆኜ ደህና ሰው ሆኜ እመለሳለሁ። ራሴን አበርትቼ አጠንክሬ አዲስ ሰው ሆኜ እያለ ይገኛል። እንግዲህ ጋሽዬም እኔ እንጃ ማውራው ሁሉ ጠፋብኝና በጣም አዝኗል። የእውነት ለመናገር በጣም በቃ ያልጠበቀው ነገር ነው በሀይሚና በብሩክ መሀል እየተፈጠረ ያለው ነገር። ጋሽዬ እንግዲህ የብሩክን መልካምነት የብሩክን ጥሩነት ነገር አይቶ እንግዲህ ሀይሚ ከእሱ ጋር እንድትቀጥል ነበረ የፈለገው። ከእሷ ጋር አብሮ ተጋብተው ወልደው ከብደው 4 ልጆች ተወልደው ብዙ ቤተሰብ መስርተው ትልቅ ደረጃ ላይ ደርሰው ነበር ማየት የሚፈልገው እንደ አንድ አባት ማለት ነው። ነገር ግን ሀይሚ ባሁኑ እጅግ በጣም ከባድ ውሳኔ ወሰናለች። ብሩክ አደረገውም አላደረገውም ከዚህ በላይ ከእሱ ጋር መቀጠል አልፈልግም። በብዙ መንገድ ልቤን ሰብሮታል፣ ጎድሶኛል። ስለዚህ እኔ ስለ ነገ ህይወቴ አስባለሁ በማለት እንግዲህ አብሮነታቸው በዚሁ እንዲቋጭ ወይም ደግሞ እንዲያልቅ እንዲያበቃ ብሩክም ወስኖ መጥቷል። ሀይሚም እንደዛው። እረ ገላጋ ያለ ያስታራቂ ያለ እግዚአብሔርን ሀይ የሚል ሰው ጠፋ። እንደው ጋሽዬ መግባታቸው ጥሩ ነው። ምንም ጋሽዬን ራሱ እዚህ ጋር እኔ እንጃ ሀይሚ ራሱ በጣም ተሰምቷታል። የኔ ወርቅ እኔ እንዴት ልበላችሁ፣ ቸኮሌት የሆነች ቅመም የሆነች ጣፋጭ የሆነች ልጅ የእውነት ታሳዝናለች። ማርያምን ማየት የሌለባትን ነገር አይታለች፣ መስማት የሌለባትን ነገር ሰምታለች። ገና በትንሽዬ እድሜዋ ብዙ ነገር አሳልፋለች። እች ልጅ እግዚአብሔርን ገና ትንሽ ነች እድሜዋ። ከሁላችንም በእድሜ እንበልጣታለን። የእውነት ለመናገር ይሄ እዚህ ዩቱብ ላይ የምንከታተላቸው ሰዎች አብዛኞቻችን የምሬን ለመናገር የእነሱ ታላላቆች ነን እና እነሱ ገና ትንንሽ ልጆች ናቸው። ብቻ በጣም አስቸጋሪ ሁኔታ ላይ ነው። እኔ እንጃ አላቅ ግን እንደ ቀልድ እየታየ ድራማ ነው ፊልም ነው ምናምን እየተባለ ብዙ ርቀቶች እየሄዱ በጣም ከባድ ሁኔታ ላይ ደርሰዋል እና ብሩክም በጣም በቃ ተስፋ ቆርጧል። በአንዴ ሁሉንም ነገር በቃ እንዲቋጭ እንዲያልቅ ሀይሚ ያለችው ነገር ሁሉ እንዲሆን በቃ ነገ ላይ ብሩክም በግሉ እኔ ደስተኛ ሆናለሁ፣ በቃ እንደዚህ ጥሩ ህይወት ጥሩ ኑሮ እኖራለሁ፣ ራሴን ማግኘት ማዳመጥ እፈልጋለሁ። እስከዛሬ ያደረገው ነገር ራሱ በጣም እየቆጨው ነው የሚገኘው። ሀይሚም ደግሞ በቃ አልፈልግም፣ የራሴን ኑሮ ነው የምኖረው፣ ራሴ የመረጥኩትን ሰው ነው አግብቼ የምኖረው፣ ቤተሰብ እንዲጨቀጭቀኝ እንደዚህ አድርጊ እንደዛ አድርጊ እንዲለኝ አልፈልግም ነው እያለች የምትገኘው ብሩክ ማለት ነው። በነገራችን ላይ ማንንም ልትወቅስ አይገባም፣ ወይም ደግሞ እንዲህ ተስፋ ቶሎ ልትቆርጥ አይገባም። ለምን ይሄንን ሁሉ መዘዝ ይሄንን ሁሉ ነገር ያመጣው አንተ ነህ። ባንተ ምክንያት ባንተ ኬዝ ነው ይሄ ሁሉ ነገር የተፈጠረውና የእውነት ፍቅር የእውነት አሳዝነኛል። አሁን ያለህበት ሁኔታ ራስህንም እያጣህ በጣም አስቸጋሪ ሁኔታ ላይ እንደሆንክ ፊት ያስታውቃል፣ አይኖች ያስታውቃሉ፣ ሁኔታ ያስታውቃል፣ አነጋገር ያስታውቃል። ከባድ ጊዜ እያሳለፍክ ነው ያለው። ግን ይሄ ደግሞ የህይወት አንዱ ፈተና ነው። ማንም ሰው በዚህ ምድር ላይ አልጋ ባልጋ ሆኖለት የሚኖር ሰው የለም። በፍቅርም ይፈተናል፣ በኑሮ በህይወቱ በስራው በሁሉም ነገር ይፈተናልና ጥፋት አጥፍተሃል። ላጠፋው ጥፋት ደግሞ ጥያቄ ስትጠየቅ የማይሆን መልስ መልሰሃል። ከአንድም 2 3 10 ጊዜ እድል ሰጣህ ነበር እንድታስረዳት፣ ልታምን ፈልጋ ነበር። ካንተ መራቁን አልፈለገችም ነበር። ኢቭን ቆይተህ ራሱ ነገ ዛሬ አንቺ ጥለሽኝ ብትሄጂ፣ ዛሬ እንደዚህ አድርጋሃል ብለሽኝ ብትተኝ፣ ነገ ደግሞ እኔ እውነታዬ ሲወጣ ተመልሰሽ ልትመጪ ነው ወይ እኔ ጋር ብለህ የሆነ አስራታል። በነገራችን ላይ ማለት ነው እንደዛ ከማለት በፊት ወይ ደግሞ እንደዛ ከምትል አሁንም ቢሆን የእውነት ፍቅር ካለ ከእሷ መለየት ካልፈለግ ከእሷ የምትወዳት ከሆነ እሷን እስከ መጨረሻው ያንተ አድርገህ መኖር የምትፈልግ ከሆነ የፈለገ ነገር ብትናገረህ የእሷን ጥፋት አትቆጥርም ነበረ። እግዚአብሔርን ነው የምላችሁ፣ የእሷ ጥፋት አይታይህም ነበር። ያንተ ጥፋት ብቻ እየታየ ተጸጽተ
ተቆጭተ ይህን ነገር ለምን አደረኩ፣ በድያታለሁ፣ አስቀይሜያታለሁ፣ አስከፍቻታለሁ፣ ከሷ በላይ ሌላ ሰው ጋር ሄጃለሁ ብለህ አምነህበት ያለውን ችግር ተጋፍጠ እስከ መጨረሻው በእጅ ለማስገባት መሞከር ስትችል፣ አሁን ላይ ግን መለመን ሰልችቶኛል፣ እንደዚህ ያለ ጥፋቴ መወቀስ ሰልችቶኛል፣ ደክሞኛል፣ አሞኛል አይባልም። የእውነት ለመናገር ይህን ፍቅር የእውነት የምትፈልገው ከሆነ አንተ ነው ዋጋ ልትከፍል የሚገባ። እኔ ገና ቪዲዮ ሲጀምር ይሄ ሀሳብ ሲመጣ እች ልጅ ስትመጣ ወደ ህይወቱ እግዚአብሔርን ተናግሬ ነበረ። ብሩክ በቃ አንድ ውሸት ዋሽተሃል፣ 2 ውሸት ዋሽተሃል፣ ተገኝቶብሃል፣ 3ኛ ውሸትም ዋሽተሃል። ሀይሚ ይዛሃለች። ስለዚህ ይሄንን ውሸት በቃ ይሄን ስራህን ለመደበቅ ሌላ ውሸት እንዳትዋሽ። አንዴ ስህተት ሰርታል፣ አውቀህም ይሁን ሳታውቅ አንድ ስህተት ሰርታል። ያቺ ስህተት ደግሞ በጣም ረዥም ጊዜ ዋጋ ልታስከፍል ትችላለች ብያለሁ። መድኃኔዓለም ነው የምላችሁ። ገና ቪዲዮ ሲጀምር በቃ ጥፋት አጥፍተሃል፣ ስህተት ሰርተሃል፣ ሰውነት ትሳሳታለህ። ግን እቺ ስህተት ከባድ ዋጋ ልታስከፍል ትችላለች። ኢቭን ሀይሚን ራሱ ሊያሳጣ ይችላል። ግን አልኩኝ ዋጋ ለመክፈል ዝግጁ ሆነ እውነታ ሀቅ እስኪወጣ እስከ መጨረሻው ተፋልመህ እስከ መጨረሻው ታግለህ ከሀይሚ ጋር የምትሆንበትን መንገድ ያንተ ሀቅም የሚወጣበትን መንገድ መፈለግ መቻል አለብህ። በምትፈተነው ልክ ደከመኝ ሰለቼ ግን ማለት የለብህም ብዬ እኔ ቪዲዮ ሰርቼ ነበረ። ነገር ግን አሁን ላይ ግን ብሩክ ሰዎች ስንት ጊዜ ለምኖ የለ እንዴ እግዚአብሔርን። ብሩክ ደግሞ በትክክል ከባድና ትልቅ ጥፋት ነው ያጠፋው። ይቅር የማያስብል ጥፋት። መድኃኔዓለምን ብዙዎቻችሁ ሀይሚያው ምን ችግር አለው እንደዚህ ማትረጁ፣ እንደዚህ አብረሹ ማትሆኝ፣ ከብሩክ ተለይተሽ እኮ ሌላ ወንድ ምን አይነት ወንድ አብሮሽ ሊሆን ነው? ከባድ ጊዜ ነው የምታሳልፊው። አይሆንም፣ ከሱ ጋር ነው፣ ከሱ የተሻለ ሰው አታገኝም፣ ከሱ የባሰ ሰው ነው የምታገኘው፣ ትጎጃለሽ እያላችሁ ሀይሚ ላይ የምትፈርዱ ሰዎች ማለት ነው። በአንቺ ቤት እስኪ በእናንተ እኔ በዛ ቦታ በሆን ብላችሁ አስቡ። የእውነት ለመናገር ብሩክ ያጠፋው ጥፋት፣ የሰራው ስህተት፣ የዋሸው ውሸት የእውነት ለመናገር እግዚአብሔርን እኔ ስለ ልጁ አውርቻ አይደለም። የልጁ ጉዳይ በጣም ትልቅና ትልቅ ነገር ነው። ግን አሁን እሱ ባልተረጋገጠ ነገር ልወቅሰው ወይ ደግሞ ሊተች አይገባም። እውነታው የሚወጣበት ቀን አንድ ቀን ስለሚመጣ ነገር ግን ብዙ ውሸት ዋሽቷታል ሀይሚን። ኢቭን አዲስ አበባ ቡታጅራ መጦ እዩን እንዳገኛት አልተናገረም። መጦ ደግሞ በሁለተኛው ቀን አልነጋ ብሎት ማለት ነው በጠዋቱ መጦ አግኝቷት ነበረ። ሩም ይዟት ተገናኝተው ነበረ። ብዙ ነገሮች አሉ እና ይህንን ሁሉ ውሸት ተዋሽታ አንድ ሴት የምትወደው ሰው በዚህ ልክ ሲዋሻት፣ በዚህ ልክ በቃ ያልሆነ ነገር ስታይበት እግዚአብሔር ምስክሬን በአንዴ በቃ አይንህን እንዳላይ ብላ ጥላት ሄድ ነበር። እንዲህ ሁሉ ጊዜ አትመላለስም ነበር። እንደውም ትልቅ ፍቅር አላት፣ ትልቅ ክብር አላት ለብሩክ። የእውነቴን ነው። በሷ ምክንያት ሰው እንዳይመታ፣ ሰው እንዳይጣላ፣ ወዳልተፈለገ ነገር እንዳይገባ በጣም እየተከላከረችለት ነው ያለችው። እና ብሩክ ደግሞ የፈለገ ዋጋ ከፍሎ እሺ ምን ላድርግ፣ በምን አይነት መንገድ ላስረዳ ብሎ ተረጋግቶ በቃ ጊዜ ውሰጂ፣ አሁን ላይ ስለተበሳጨሽ ነው፣ ስለተናደድሽ ነው፣ በቃ የሆነ ቀን ላይ እውነታ ይወጣል እና ዋክሽን ተረጋጊ ብሎ ራሱን አረጋግቶ ሀይሚንም ማረጋጋት ሲችል ጋሽዬን ዛሬ አቅርቦ እንግዲህ እንለያይ በቃ ከዚህ በላይ የእሷና የኔ ነገር አብቅቷል፣ እሷ የምትፈልገውን እሷ የምትለውን ነገር ይሁን ይደረግ አይባልም። ብሩክ የእውነት መናገር ሀይሚ እንዲህ ተስፋ ብትቆርጥ፣ እንዲህ ብትናደድ፣ ብትበሳጭ እውነት አላት። አንተ ግን እውነታህን እንኳን ለመናገር ራሴን አላቅም ብለህ ነው መልስ የሰጠው። በምን አይነት መንገድ አንተ ራስን ሳታምን፣ አንተ ራስን ሳታቅ እንዴት ሌላ ሰው ሊያምነኝ ሊረዳኝ ይችላል ብለህ ታስባለህ? ግን ደግሞ መለየት መፍትሄ አይሆንም። ጋሽዬ እንኳን ኖረ ብሩክ አሁንም ልነግር የምችለው ነገር ፍቅር አልጋ ባልጋ የሆነ ነገር የለም። እግዚአብሔር ምስክሬን፣ የፍቅር ትርጉሙ ይግባችሁ። መጀመሪያ ሀይሚን ብሩክን ቢሆን ማለት ነው ብዙ ዋጋ ክፈሉ። ብዙ በቃ ኢቭን ህይወታችሁን እስከ አሳልፋችሁ እስከ መስጠት የሚያደርስ ዋጋ ልትከፍሉ ትችላላችሁ በፍቅር ላይ ለምትወዱት ሰው ስትሉና እንዲህ ባጭሩ፣ ለዛውም ደግሞ በሶስተኛ ወገን፣ ለዛውም ለማይረባ ሰው፣ ለዛውም ሶስተኛ ወገን ሆኖ በሴራ ጠንስሶ ለመጣ ሰው መለየትን ምርጫ እንድታደርጉ አልፈልግም። ምክንያቱም ብሩክ የማይፈታ የራሱ የሆነ ከባድ ችግር የለውም፣ ተፈጥሮ ችግር የለውም። ሀይሚም እንደዛው የተፈጥሮ ችግር የለባትም። ወርቅ እንቁ ተወዳጅ ነች። ሁለቱም ተግባብተው ተስማምተው ረዥም ጊዜ ኖረዋል። አብሮ አንድ ቤትም ቆይተዋል። ብዙ ተግባብተዋል፣ ብዙ ኖረዋል። እና
እንዲህ በቀላሉ የሚለያይ እንዲህ በቀላሉ ተው በቃ አልፈልግም፣ አልፈልግሽም፣ አልፈልግህም ተባብሎ የሚተው የሚቀር ነገር አይደለም። ፍቅር በተረጋጋ ሁኔታ ነገሮችን ሰከን ብሎ በማየት ዋጋ ለመክፈል ዝግጁ ሆኖ የሚወዱት ሰው ለማግኘት ሲባል በጣም ከባድ ዋጋ ተከፍሎ ነው የሚኖረው እንጂ ታየው የራስሽ ጉዳይ የራስ ጉዳይ ተብሎ የሚኖር ህይወት ወይ ደግሞ እንደዚህ ባጭር የሚቀጭ ነገር አለ ብዬ አላስብም። የእናንተ ህልም የእናንተ እቅድ ገና ወልዳችሁ በጣም ረዥም ኑሮ ረዥም ህይወት እንድትኖሩ ነው ሁላችንም የምንፈልገው። እንደምትኖሩም ስለምናውቅ ነው። በነገራችን ላይ ልናስገድዳችሁ ምናምን ነገር ሳይሆን ያንን ነገር አድርጋችሁ እንደምታሳዩን እርግጠኞች ስለሆንን ነው። እና ሀይሚ ሰሞኑን ተበሳጭታለች፣ ደብሯታል። ምክንያቱም ሀይሚ ላይ በጣም ብዙ ሰው እየወረደባት ኢቨን ፎቶዋን ዘግዝቀው እየሰደቧት ነው ያሉት። ማትረጁ ምናምን እነሱ ሴት ሆነው የእውነት ለመናገር በእነሱ ላይ ቢሆን የሚናደዱትን ነገር ሀይሚ ላይ እየሆነ እያዩ ለምን አትረጁ የሚሉ ሰዎች አሉ። እንደገና ደግሞ ቤተሰብም እንደዛው ከብሩካ ለምን አብራችሁ አትሆኑም? ለምን እንደዚህ ተብሎ ጥያቄ እየተጠየቀች ነው። እና ሙሺን በጣም ከባድ ጥያቄ እየጠየቀች መሰለኝ። እና እያስመሰሉ መኖር በነገራችን ላይ በጣም ከባድ ነገር ነው። እና ሀይሚ ማን ነው የሚረዳኝ? ጋሽዬ ካልተረዳኝ፣ ተመልካች ካልተረዳኝ፣ ብሩክ ካልተረዳኝ ማን ነው ሊረዳኝ የሚችለው? ስለዚህ አልፈልግም፣ ሁሉ ነገር መብቃት መቆም አለበት ነው እያለች የምትገኘው። ሀይሚዬ ተረጋጊ፣ የኔ ቆንጆ፣ የኔ ወርቅ፣ የኔ በቃ ልበቀና፣ የኔ አስተዋይ፣ የኔ በቃ እርግብ፣ እግዚአብሔርን በጣም የዋህንሽ፣ በቃ ልብሽ ንጹህ ነው። በቃ እኔ እንጃ አላቅም፣ ትለያለሽ እንጂ እና እንደውም ብዙ ታግሰሻል፣ ብዙ ሄደሻል፣ ብዙ ርቀት። አሁንም ደግሞ ታገሽ፣ ተረጋጊ። ሌላ ሰው ምናምን በሚባለው ነገር አዎ መኖር ትችያለሽ። እግዚአብሔር መሰክሬ፣ በጣም ብዙ ፈላጊ ያለሽ ልጅ ነሽ። በጣም ብዙ ሰው የሚወድሽ፣ ብዙ ሰው የሚያፈቅርሽ፣ ብዙ ሰው በሩቁ የሚመኝሽ የብሩክ ስለሆንሽ ከብሩክ ጎን ስለሆንሽ ነው ሰው ዝም ያለ እንጂ በጣም መላ ኢትዮጵያ መላ ዓለም ነው የሚወድሽ። በቃ አንቺ የምትወደጂ እንቁ፣ የምትደነቂ፣ የምትፈቀሪ ልጅ ነሽ። የእውነት ለመናገር 2 ቀን አትቆይም ከብሩክ ከተለያይታ ምርጥ ሰው ስትይዝ ማለት ነው። ምርጥ ሰው ግን የለመድሽው አብራችሁ ብዙ ዋጋ የከፈልሽለት የከፈለልሽ ልጅ አጠገብሽ አለ፣ ብሩክ ነው። እና ተረጋግታችሁ ብትወስኑ ወይ ደግሞ አንድ ላይ ለመሆን ብታስቡ ጋሽዬም እንዲህ ባይጨነቅ። በእርግጥ ለሰው ብለሽ መኖር የለብሽም ሀይሚ፣ እግዚአብሔርን የምሬ ነው። እኔ ሀይሚና ብሩክ ተለያይተው ማየት አልፈልግም። ግን ይሄ የኔ ውሳኔ ነው ብላ 100% ከደመደመች ምን ማድረግ ይቻላል? የምሬ ነው። ግን እኔ እንደዛ መሆኑን አልፈልገውም፣ አልፈቅደውም። በጣም ነው የሚደብረኝ። ዩቲዩብ ራሱ ያስጠላኛል። እንደ ቀልድ የተጀመረ ነገር እዚህ ደረጃ ላይ ሲደርስ በጣም ያስጠላል፣ ያማል እግዚአብሔርን። እና የኔ ውድ የኔ ቅመም ሀይሚዬ ተረጋጊ፣ ሁሉ ነገር ለበጎ ነው። ብሩክም ተረጋጋ። በጣም ከባድ ሁኔታ ላይ ነው ያለው። እያሳለፍክ ያለው ነገርም ቀላል አይደለም። የማያልፍ የማይፈታ ችግር የለም። እናንተ ብቻ ተነጋግራችሁ ለመፍታት ሞክሩ። ብሩክም መበሰጫጨት የለብም፣ ምክንያቱም በአንተ ምክንያት የመጣ ችግር ስለሆነ ተረጋግተ ለማስረዳት ሞክር። ሀይሚም ደግሞ እንግዲህ እውነታውን አውቃ መቼስ ከአንተ መለየትን አትፈልግም። እውነት ለመናገር አሁን እውነታው ግራ ስለገባት ነው። የቱ ጋ ነው እውነታው የሚለው ነገር ምንም በቃ ሊዋጥላት ስላልቻለ ነው መለየትን መንገድ መፍትሄ ያደረገችው። ምናልባትም እኮ እየፈተነችም ሊሆን ይችላል ብሩክ። እንዲህ እውነት ለመናገር እየፈተነች እስኪ ምን ያህል እንደዚህ ብለው ምን ያህል ይታገሳል፣ ምን ያህልስ ለእኔ ቦታ አለው፣ ምን ያህልስ ይፈልገኛል፣ ምን ያህልስ ያቀርበኛል ብላ በደንብ እየፈተነች ሊሆን ይችላል። እግዚአብሔርም በጣም በቃ እንቁ የሆነች ሴት ናት እች ልጅ፣ እመኑኝ። ወይ እንደዛ እያደረገች ሊሆን ይችላልና ለማንኛውም ግን ሁሉ ነገር ለበጎ ለሰላም ያደርገው። እንደው መለየታችሁን አያሰማን። እናንተ ምን ተሰማችሁ? ግን ደበረኝ፣ እግዚአብሔርን ነው ብላችሁ ምን ተሰማችሁ? እስኪ ያላችሁን ሀሳብ አስተያየት አስቀምጡ። ሀይሚና ብሩክ በቃ በዚሁ መቀጠል አለባቸው ትላላችሁ ወይስ ደግሞ አይ መቀጠል የለባቸው በቃ ሀይሚ ከወሰነች የራሷን ኑሮ ትኖር ትላላችሁ? ምን ትላላችሁ? እኔ ግን መቼም እንዳይለያዩ ምኞቴና ጸሎቴ ነው። እና አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ።